ጓደኛ መደኛ መደ አባቴ ነህ አባቴ ነህ አባቴ ያሳደገኝ ከልጅነቴ አባቴ ነህ አባቴ ኢየሱስን ካልካድሽ ከዚህ ቤት ትወጫለሽ። ኢየሱስን አልክደው። በሰማይ ቤት አዘጋጅቼልሻለሁ። ስለኔ የከፈልሽውን ዋጋ አይቻለሁ። ኢየሱስን ካልካድሽ ከዚህ ቤት ትወጫለሽ። ኢየሱስን አልክደው። በሰማይ ቤት አዘጋጅቼልሻለሁ። ስለኔ የከፈልሽውን ዋጋ አይቻለሁ። ወንጌል ስለ ዳዊት አይደለም። ወንጌል ስለ ሙሴ አይደለም። ወንጌል ስለ አብርሃም አይደለም። ወንጌል ስለ ኢየሱስ ክርስቶስ ተጽፏል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በጉብዝና ወራት ፈጣሪን አስብ ይላል። ደስ አያሰኙም የሚባሉ ወራቶች ይመጣሉ። እነዚያ ወራቶች ሳይደርሱ ስጋ ወደ አፈር ሳይመለስ ነፍሱም ወደ ሰጠው ወደ እግዚአብሔር ሳይመለስ በጉብዝና ወራት ምቹ በሆነ ጊዜ ይሄው ቃሉ በሚሰበክበት ጊዜ ጆሮ እየሰማ ባለበት ጊዜ ጤነኛ ሆነ በምትንቀሳቀስበት ጊዜ በምቹ ጊዜ ጌታ ተቀበለው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በጉብዝና ወራት ፈጣሪን አስብ ይላል። ክርስቶስ ከሌለው ሃይማኖት ራሱ ገዳይ ነው። አየነው በሩቅም በቅርብም የለንም ምክንያት ሰበብ። እስቲ ቀመስኩትን ቅመሱ የህይወት እንጀራ ነው እሱ። ቢበላ ቢጠጣ ቢለበስ ለሁሉም መልስ ነው ኢየሱስ። መከራው ስቃዩ ሲያልፍ በህይወቴ ያልተለየኝ ኢየሱስ ረዳቴ ኢየሱስ እንዳያልፍ አለፈ ያ ሁሉ መከራ። ባሩን ተሻገርኩኝ ከጌታዬ ጋራ የበረሃው ፀሐይ እንዳያቃጥለኝ ደመናን አዞልኝ ጥላ አደረገልኝ እባብና ጊንጦ ነድፎ እንዳያስቀረኝ ከፊቴ የወጣ ረጋገጠልኝ የበረሃው ፀሐይ እንዳያቃጥለኝ ደመናን አዞልኝ ጥላ አደረገልኝ እባብና ጊንጦ ነድፎ እንዳያስቀረኝ ረጋገጠልኝ የተጣለ ልታነሳ ኢየሱስ ተመስገን ልትሳሳ የታሰረ የምትፈታ የደህንነት የተጣለ ሃሌሉያ ለመስኪኑ ልትሳሳ የታሰረ የምትፈታ የደህንነት ጌታ መዳኛ ነህ መዳኛ መዳኛ ነህ መዳኛ ለተረሳው ሰው ጓደኛ መዳኛ ነህ መዳኛ አባቴ ነህ አባቴ አባቴ ነህ አባቴ ያሳደገኝ ከልጅነቴ አባቴ መዳኛ ነህ። በዓለም ዙሪያ ላላችሁ ቅዱሳኖች በሙሉ ከእግዚአብሔር
ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ባላችሁበት ከእናንተ ጋር ይሁን። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። እቺ እግዚአብሔር በምሕረቱና በቸርነቱ እንደገና የሰጠን ቀን ሁላችሁም ወደዚህ ሚዲያ የገባችሁ በሙሉ በጌታ ሰላም እላችኋለሁ። እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አደራችሁ። ይህ በየሳምንቱ እየተዘጋጀ የሚቀርበው የመጨረሻው ዘመን የክርስቶስ ኢየሱስ ወንጌል ማህበርተኞች ድምጽ ነው። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር በምሕረቱ በቸርነቱ እጅግ ታላቅ እውነተኛ አምላክ፣ ሁሉን ቻይ፣ በሁሉ ስፍራ የሚገኝ ሁሉንም የሚያይ አምላካችን ምሕረቱ ቸርነቱ ስለበዛ እንደገና ደግሞ እችን ቀን ሰጥቶናል። ቅዱሳኖች ጌታ ዘመናችሁን ይባርክ። የገባችሁ በሙሉ እናንተን ሳላመሰግን አላልፍም። ባለፈው ሳምንት በአንድ በሁለት ቀን ከ125 ሰው በላይ በአንድ ቀን ገብታችሁ ተገልግላችሁ ሌሎችንም ያገለገላችሁ እግዚአብሔር ዘመናችሁን ይባርክ። እግዚአብሔር በጸጋው በመግባት በመውጣት የምታረጉት ሁሉ ይከናወንላችሁ። ክብር ለኢየሱስ ሲሆን በእግዚአብሔር ቀን እግዚአብሔር በሚሰራበት ቀን እኛ እርሱ ገንዘቦች ነንና ጌታዬን እጅግ አድርጌ አመሰግናለሁ። በወር ውስጥ ከ500 ሰው በላይ ማዳመጥ ከቻለ ዝም ልል ወይንም ቁጭ ልል አልችልም። እግዚአብሔር ሕዝቤን አጽናኑ። ለመጽናናት እናንተም አብራችሁ የምታገለግሉ ጌታ ኢየሱስ ይባርካችሁ። ዛሬ የምንመለከተው እንግዲህ የመጨረሻውን አራተኛውን ሳምንት ነው። የመጀመሪያው ሳምንት ያየነው አደራ ተሰጥቶናል። አደራው ደግሞ ይሄ ወንጌል አደራ እንደሆነ አደራውን ደግሞ ከጌታ ከኢየሱስ ክርስቶስ የተማረው ጳውሎስ ጌታ ኢየሱስ በመስቀል ላይ ነፍሱን ለአባቱ በአደራ እንደሰጠ ሐዋርያ ቅዱስ ጳውሎስ ደግሞ ነፍሴን የሰጠውትን ነፍሴን በአደራ እንደሚጠብቃት ተረድቻለሁ እንደሚል እኔ ነፍሴን እንደሰጠውት እሱም ደግሞ በምድር አደራ ሰጥቶኛልና ይህንን አደራ ወንጌልን መስበክ ዕዳ አለብኝ፣ ይህን ወንጌል ባልሰብክ ወየውልኝ ብሎ አደራውን እንደተወጣ ሩጫውን እንደፈጸመ ተመልክተናል። ሁለተኛ ደግሞ ያየነው ነገር ምንድነው? እናስቀድም የሚል ነው። አስቀድማችሁ የእግዚአብሔር መንግስት ጽድቅሹ ስለሚል የምናስቀድመውን ነገር በሕይወታችን እንድናውቅ ነው። ያም ደግሞ የእግዚአብሔር መንግስት እንደሆነ፣ ሌላው ደግሞ ሁሉ አምላካችን እንደሚከተለን እንደሚጨምርልን ተመልክተናል። በሶስተኛ ያየነው ስለ ሞትና ስለ ሕይወት ስለ ሙታን መንፈስ ነው። ስጋና ደም የእግዚአብሔር መንግስት አይወርስም፣ ነፍስ ወደ ፈጠራት ስጋም ወደ አፈሩ እንደሚመለስ ያንን ስላየን ሞት መንፈስ እንደሆነ ከዚህ ከሙታን መንፈስ የምንወጣው ደግሞ ሕይወትን ድልን በሰጠን ሞትን ድል ባደረገው በክርስቶስ ኢየሱስ በአሸናፊ በሱ ከዘላለም ሞት ወደ ዘላለም ሕይወት እንደምናልፍ ነው ያየነው። ክብር ሁሉ ለእግዚአብሔር ይሁን። በእውነት በዚህ ስለተገለገላችሁ እኔም አብሬያችሁ ስለተገለገልኩ ጌታን አመሰግናለሁ። ዛሬ አራተኛው የመጨረሻው የምናየው በስጋ የተገለጠውን አምላክ ነው። በስጋ የተገለጠውን አምላክ ስናይ እንግዲህ ከሞትና ከሕይወት በኋላ ካየን በኋላ ይሄ በስጋ የተገለጠው አምላክ እግዚአብሔርን ማወቅ ነው። እግዚአብሔርን እንድናውቀው ነው። እግዚአብሔር ማን ነው? እግዚአብሔር ላንተ ላንቺ ማን ነው? እግዚአብሔርን እንወቅ። እግዚአብሔርን እንዴት ልናውቀው እንችላለን? እግዚአብሔር መንፈስ ነው። እንግዲህ እግዚአብሔርን ማወቅ በሚለው ላይ በተለይ በመጨረሻው የእግዚአብሔር መለኮታዊ አሰራር የሰው ልጆችን ከፈለገ ካገኘ በኋላ ሰምተው ድምፁን ሰምተው ወደሱ የመጡት በሙሉ እግዚአብሔር እንዴት እንደተናገረና እግዚአብሔርን እንዴት እንዳወቁት ከብሉይ ኪዳን እስከ አዲስ ኪዳን እናያለን። በመጨረሻም ደግሞ በስጋ የተገለጠው ክርስቶስ አምላክ እንደሆነ ያንን በተመለከተ በመጨረሻ ላይ የምናመልከውን አምላክ በትክክል ማወቅ ነው። እግዚአብሔር አንድ አምላክ ነው፣ ሶስት አምላክ የለንም። በስጋ የተገለጠው ክርስቶስ አምላክ ነው በሚል የመጨረሻውን እንመለከታለን። ክብር ሁሉ ለኢየሱስ ይሁን።
ለተረሳው ሰው ጓደኛ መዳኛ ነህ አባቴ ነህ አባቴ ያሳደገኝ ከልጅነቴ አባቴ መዳኛ ነህ መዳኛ ነህ መዳኛ መዳኛ ለተረሳው ሰው ጓደኛ መዳኛ ነህ መዳኛ አባቴ ነህ አባቴ ነህ አባቴ ያሳደገኝ ከልጅነቴ አባቴ ነህ አባቴ የጌታ አምላካችን ቃል ከኦሪት ዘፍጥረት ምዕራፍ 20 እንደዚሁም ደግሞ በአዲስ ኪዳን ስለዚህ አንድ አምላክ የእግዚአብሔር አምላካችን ቃል የሚለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣው እግዚአብሔር አምላክህ እኔ ነኝ። ከኔ በቀር ሌላ አምላክ አይሁንልህ። በላይ በሰማይ ካለ በታች በምድር ካለው ከምድርም በታች በውሃ ካሉት ከማንኛውም ምስል የተቀረጸ ምስል ላንተ አታድርግ፣ አትስገድም፣ አታመልካቸውም። በሚጠሉኝ እስከ 3 እና 4 ትውልድ ድረስ የአባቶች ኃጢአት በልጆቻቸው ይመጣል። ለሚወደኝ ትእዛዜን ለሚጠብቅ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝ ይላል። በላይ በሰማይ ካለው በታች በምድር ካለው ከምድር በታች በውሃ ካለው ነገር ማንኛውም ምስል የተቀረጸ ምስል ላንተ አታድርግ። እኔ እግዚአብሔር ነኝ፣ ስሜ ይህ ነው። ክብሬን ለሌላ ምስጋናዬን ለተቀረጸ ምስል አልሰጥም ይላል። በአዲስ ኪዳን ጌታ ኢየሱስ ክርስቶስ ካስተማረው ትልቁ ትምህርት እግዚአብሔር አምላክ አንድ እንደሆነ፣ እኔና አብ አንድ ነን። እኔን ያየ አብን አይቷል። እኔን ለተቀበለ አባቴና እኔ መተን በእርሱ ዘንድ ማደሪያ እናደርጋለን። እኔና አብ አንድ ነን። ስለ አንድነት ነው። ክብር ሁሉ ለእግዚአብሔር ይሁን። ቅዱስና ሕያው ዘላለማዊ ጻድቅ የሆንክ እግዚአብሔር አባታችን ሆይ በክብር የተገለጥክ ያላየንህ አባቶችም ያላዩህ ድምፅህን ብቻ የሰሙ ጌታ እግዚአብሔር ሆይ የተሰማውን ድምፅ በመስማት በዛ ድምፅ ውስጥ ያንተን መለኮታዊ ማንነት የተረዱ ቅዱስ አባት ሆይ ዛሬ አንተነትን እንድናውቅ በዚህ ያው ቃልህ በመንፈስ ቅዱስ አስተምረን። እነሆ ያስተምራቸው ዘንድ ቅዱሱ መንፈስ ሰጣቸው ተብሎ እንደተጻፈ ካንተ መለኮታዊ የሆነ የመለኮትን ትምህርት ጌታ እግዚአብሔር ሆይ አንተነትን አውቀን በእውነትና በመንፈስ እንድናመልክህ አምላካችን አንድ አምላክ እንደሆንክ በአባቶቻችን በተለያየ መንገድ በልዩ ልዩ ጎዳና የተናገርክ በመጨረሻውም በልጅ በክርስቶስ ኢየሱስ በተናገርከን በዛ ዕውቀትና መንፈስ አምላካችን አንድ አምላክ እንደሆንክ እንድናውቅ ቅዱስ መንፈስ ይርዳን። ሌላ አምላክ የለንም። አምላክ በስጋ የተገለጠውን አምላክ እንድናውቅ 3 አምላክ ሳይሆን አንድ አምላክ እንዳለን ለእርሱ ክብር እንድንሰጥ፣ ለእርሱ ምስጋና እንድንሰዋ፣ ለእርሱ ብቻ እንድንሰግድ የአባቶቻችን የአብርሃም የይስሐቅ ያዕቆብ አምላክ ለአባቶቻችን በተናገርከው መንገድ እኛንም ተናገረን። ቅዱስ መንፈስ ይርዳን። ጊዜውን ሰዓቱን አንተ ተረከብ። ይህን የማይወድ የጠላት የጨለማ ኃይል ሁሉ በስም ስልጣን የታሰረ ይሁን። ለልጆችህ ለዛሬ የሚገባውን ይህንን ማዕድ ይህንን ምግብ ቆርሰ ስጠን። ስለምታደርግም እናመሰግናለን። በክርስቶስ ኢየሱስ ስም አሜን። ማደሪያ ቅዱስ ስምህ
ማደሪያ ቅዱስ ስምህ ይባረክ ልዑል ማደሪያ ይባረክ ዙፋንህ ይባረክ ከኃያላኑ በፊት ኃያል ከብርቶቹ በፊት ብርቱ የነበረ አንተ የምትኖር አንተ ፈጣሪያቸው አንተ ገዢያቸው አንተ እግዚአብሔር አንተ ከኃያላኑ በፊት ኃያል ከብርቶቹ በፊት ብርቱ የነበረ አንተ የምትኖር ፈጣሪያቸው አንተ ገዢያቸው እግዚአብሔር አንተ ከኃያላኑ አለሁኝ ከሚለው በፊት ዙፋን አለኝ ከሚለው በፊት ብርቱ ነኝ ከሚለው በፊት የነበረ የምትኖር ፈጣሪያቸው አንተ ገዢያቸው እግዚአብሔር አንተ ከኃያላኑ ኢየሱስ የነበረ አንተ ፈጣሪያቸው አንተ ገዢያቸው ፈጣሪያቸው አንተ ገዢያቸው ፈጣሪያቸው አንተ ገዢያቸው እግዚአብሔር አንተ ክብር ሁሉ ለእግዚአብሔር ይሁን። ይህን ጊዜ ሰጠን አምላክ የተባረከ ይሁን። ዛሬ እንግዲህ አራተኛውን ማጠቃለያውን የምናየው የምታመልኪው አምላክ አንድ አምላክ ነው። ይህንን አምላክ እንወቅ። አምላክሽን አምላክህን እወቅ። በነቢያት መጽሐፍ እንደጀመርነው እስራኤል ሆይ ስማ አምላክ እግዚአብሔር አንድ አምላክ ነው ይላል። ክብር ለእግዚአብሔር ይሁን። በመጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ዮሐንስ ራእይ በምናይበት ጊዜ እግዚአብሔር በልዩ ልዩ መንገድ ራሱን ገልጧል። በነቢያት ዘመን በራእይ በህልም በነቢያት በትንቢት በተለያየ መንገድ እግዚአብሔር ለፈጠረው ለኔ ላላቸው ለመረጣቸው ራሱን የሚገልጥ አምላክ ነው። ሕያው አምላክ የዘላለም አምላክ በሁሉ ላይ በሰማይ በምድር ከምድር በታች ስልጣን ያለው የሁሉ ፈጣሪ አምላክ ማወቅ ትልቅ እግዚአብሔር የረዳው ነፍሱ ፈጣሪዋ ጋር የተገናኘች ነገር ግን ሁላችንም ከመጀመሪያው ውድቀት ከኃጢአት የተነሳ ሰው ከእግዚአብሔር ከተለየ በኋላ እግዚአብሔር ሰውን ፈልጎ በመጣበት መንገድ በተለያየ መንገድና ጎዳና እየተገለጠ እየመለሳቸው ነገር ግን በዚህ ዓለም መንፈስ በዚህ በክፋት ዓለም በጨለማ ዓለም አንዱን አምላክ በተለያየ አማልክትና በተለያየ መንገድ ከእግዚአብሔር የራቁበትና አምላካቸው ማን እንደሆነ እግዚአብሔር አምላክ አንድ አምላክ ብቻ እንደሆነ ነገር ግን በተለያየ መንገድ ቢገለጥም ያንን በመጽሐፍ እንዴት ተደርጎ ቅዱሳን በመንፈስ ቅዱስ በመነዳት
በመመራት ወደ ፍጻሜው ወደ ማጠቃለያው እግዚአብሔር አልፋ ኦሜጋ መጀመሪያ የነበረ ያለ ለዘላለም የሚኖረው እርሱ ብቻ እንደሆነ ያስተማረበት ትምህርት እግዚአብሔር አምላክህ አንድ አምላክ ነው። ሶስት አምላክ የለም፣ አንድ አምላክ ነው። ለአባቶቻችን የተገለጠ አላዩትም፣ ድምፁን ግን ሰሙት። ይህንን በተመለከተ ዛሬ ይህን ረጋብዬ ጌታ ያስተማረኝን አብረን ከብሉይ ኪዳን እስከ አዲስ ኪዳን እንዘልቃለን ማለት ነው። የሚጠቅማችሁ ስለሆነ የሚጠቅመኝ ስለሆነ ጌታን ስለናንተ እጅግ አድርጌ አመሰግናለሁ። እንግዲህ እንደጀመር ነው መጽሐፍ ሲጀምር በቅዱሳን መጽሐፍ ከአብርሃም ምንም ቢጀምር የአብርሃምን ጥሪ ብናይ አብርሃም ሰምቶ ነው የወጣው፣ አይቶ አይደለም። አያችሁ፣ መያዝ አለብን። አሁን አንድ ስለምንሰማው የሕይወት ቃል ነው። ስለምትሰሙት የሕይወት ቃል ተጠንቀቁ። ያልተበረዘ ያልተሸቀጠ እንደ መጽሐፉ የሆነ ከመጀመሪያው እግዚአብሔር ከተናገረ ጋር አብሮ የሚሄድ ያንንም ለመግለጽ መንፈስ ቅዱስ እንደተሰጠን በመንፈስ ቅዱስ ምሪት ክርስቶስን በክርስቶስ እግዚአብሔር አብን አንዱን አምላክ የምንማርበት ነፍሳችን እውነተኛ ፈጣሪዋ ጋር አዳማዊ ይህ በኃጢአት ባለመታዘዝ በፍርድ በእግዚአብሔር ቁጣ ስር የወደቀች ነፍስ በምሕረቱና በቸርነቱ በአንዱ አምላክ በአንዱ ጌታ እንዴት እግዚአብሔር አባታችን እንዳስታረቀን ራሱን ያንን ነው የምንመለከተው። ክብር ለኢየሱስ ይሁን። እንግዲህ ከአብርሃም ወደ ያዕቆብ ስንደርስ ያዕቆብ ራእይ ነው ያየው። ራእይ አይቶ በዛ ስፍራ ላይ ከእግዚአብሔር ጋርም ከሰውም ጋርም ከመላኩም ጋርም ልክ እንደታገለ በመቁጠር እግዚአብሔር አምላክ መጀመሪያ ያደረገው ምንድነው? የስም ለውጥ ነው። ስሙን ነው የለወጠለት። ያዕቆብ አታላይ፣ አጭበርባሪ ስለሆነ ማለት ነው። ማታለል እንግዲህ አታላይነት በሱ ውስጥ ያለውን ያንን ለማውጣት ስሙን ጠይቀው ያዕቆብ ነኝ አለ። ካሁን በኋላ ስምህ ያዕቆብ አይባልም እስራኤል ነው ብሎ ስሙን ቀየረለት። ክብር ለኢየሱስ ይሁን። ስማችንን የቀየረልን ከሙታን የሞተ ሬሳ ከመባል ሕያው ዘላለማዊ ስማችን በከበረ ደም በሕይወት መዝገብ ላይ የተጻፈ ይህንን አንድ አምላክ ስናውቅ ነው። ይህንን የተመረጠውን የእስራኤል ሕዝብ እስራኤል ሆይ ስማኝ፣ አምላክህ እግዚአብሔር አንድ አምላክ ነው። በላይ በሰማይ በታች በምድር ከምድር በታች በተሰራ በተቀረጸ ምስል እንዳታመልክ እንዳትሰራ ባንተም ዘንድ እንዳይገኙ እኔ አምላክ እግዚአብሔር አንድ አምላክ ነኝ፣ ቀናተኛ አምላክ ነኝ። ክብሬንም አምልኮቴንም በእጅ ለተሰሩ ጣዖቶች ምስጋናዬንም አልሰጥም። ያንን የሚያደርጉ እንደነርሱ ይሁኑ። ይሄ ጣዖት ይሄ በሰው የተሰራ ግዑዝ እስትንፋስ የሌለው ነው። እስትንፋስ የለውም። የሰው እጅ ስራ በአማልክትና በተለያየ መንገድ የሚሰሩት ስራዎች በሙሉ በድን ናቸው። በዛ የቀየረኝ ያንን ስሎ ያንን ቀርጾ በቤቱ አስቀምጦ ጸሎትና አምልኮ ግብር ያንን የሚያደርግ እንደነርሱ ይሁን፣ እኔ እግዚአብሔር አምላክ ቀናተኛ ነኝ የሚል ያንን እንመለከታለን። ያ አምላካችን እግዚአብሔር አምላክ አንድ አምላክ ነው። ሁለት አምላክ አይደለም፣ ሶስት አምላክ አይደለም።
ከፊያቸው አንተ እግዚአብሔር አንተ አንተ ከኃያላኑ በፊት ኃያል ከብርቶቹ በፊት የነበረ አንተ የምትኖር ፈጣሪያቸው አንተ ገዢያቸው እግዚአብሔር አንተ አንተ ከኃያላኑ አለሁኝ ከሚለው በፊት ዙፋን አለኝ ከሚለው በፊት ብርቱ ነኝ ከሚለው በፊት የነበረ የምትኖር ፈጣሪያቸው አንተ ገዢያቸው እግዚአብሔር አንተ ከኃያላኑ ኢየሱስ ኢየሱስ የነበረ አንተ ፈጣሪያቸው አንተ ገዢያቸው ፈጣሪያቸው አንተ ገዢያቸው ፈጣሪያቸው አንተ ገዢያቸው እግዚአብሔር አንተ እንግዲህ ለአባቶቻችን ለሙሴ ጌታ በተገለጠበት ጊዜ አላየውም፣ በቁጥቋጦ እሳት ውስጥ ድምጹን ሰማ። የሰማውን ነገር አምኖ ነው። አላየውም። እግዚአብሔርን ያየ ማንም የለም። እንግዲህ አምላካችንን ማወቅ እግዚአብሔርን ማወቅ ትልቁ ሚስጥር የተናገረውን በመስማት ነው የምናውቀው ማለት ነው። በተናገረው ሰምተን ነው። በዚህ ላይ እንግዲህ ብዙ ድምጾች አሉ። ብዙ ድምጾች፣ የሚያስመስሉ ድምጾች። ልክ ያው በነቢያት ላይ እንደምናየው ነብዩ በሸለቆ ውስጥ ሆኖ ነጎድጓድ፣ መብረቅ፣ የመሬት መንቀጥቀጥ ሲሆን እግዚአብሔር በዛ ውስጥ አልነበረም ይላል። እግዚአብሔር በዛ ውስጥ አልነበረም። ብዙ የተለያዩ ድምጾች አሉ። በመጨረሻ ግን ጸጥ ባለበት ሰዓት ላይ የሰላም አምላክ ጸጥ ባለበት ሰዓት ላይ ሲወጣ እግዚአብሔርን አገኙ። ከእግዚአብሔር ጋር ተነጋገሩ ማለት ነው። ስለዚህ እግዚአብሔርን የምናውቅበት አንደኛው መንገድ በተናገረው በድምፁ ነው። ያም ደግሞ የተናገረውን በማመን ነው። ጌታን የምናውቅበት አንዱን እግዚአብሔር በተናገረው ድምፁን በተናገረው በማመን ነው። ለዚህ ነው ወደ አዲስ ኪዳን ስንሄድ እምነት ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው። እግዚአብሔርን የምናውቀው በቃሉ ነው። የተናገረውን በመስማት እግዚአብሔር አንድ አምላክ እንደሆነ እናውቃለን ማለት ነው። የሚናገር አምላክ ነው። ሰምቶ የሚመልስ አምላክ ነው። ስለዚህ ጌታን እግዚአብሔር አንዱን አምላክ ማወቅ በጣም በጣም ልዩ መለኮታዊ መገለጥ ይጠይቃል ማለት ነው። እግዚአብሔር ራሱን ገልጧል። እግዚአብሔር ራሱን ለአባቶቻችን በተለያየ መንገድ ጎዳና ከገለጠ በኋላ ዓለማትን ሁሉ በፈጠረበት በመጨረሻው ዘመን ለምንገኝ በልጁ በክርስቶስ ኢየሱስ በኩል ለኛ ምን አለን? ተናገረን። ያንን የተናገርነውን ስንሰማ እግዚአብሔር አምላክ አንድ አምላክ እንደሆነ የምናመልከው አምላክ ማን እንደሆነ እናውቃለን። ቅዱሳን አጠር እያረኩ ለመሄድ በጣም በየዘመኑ በአባቶቻችንም በተሰጣቸው ኪዳን በተለያዩ ነቢያት ሲነገር የቆየ ከብሉይ ኪዳን እስከ አዲስ ኪዳን ድረስ የነቢያት የሐዋርያት የወንጌል ትምህርት ለሰው ልጆች እግዚአብሔር ማን እንደሆነ እንዲያውቁ ነው። እግዚአብሔርን ማወቅ ጥበብ ነው። እግዚአብሔርን መፍራት ጥበብ ነው።
ይሄ እግዚአብሔር ምንለው አምላካችን ምንለው ማን ነው? ይሄ የወንጌል ትምህርት በተለይ አዲስ ኪዳን ላይ በጣም በኢየሩሳሌም ከተማ በጥያቄ የተሞላ ነው። በጥያቄ የተሞላ ነው። ጌታ በምድር በነበረበት ጊዜ አንድ ወጣት መጥቶ ጥያቄ ጠይቆት ስለበደሉ ስለ ኃጢአት ተሰርያለች በሰላም ወደ ቤት ሂድ ሲል ይሄ ኃጢአት ተሰርዮላል የሚለው ማን ነው? ጥያቄ ፈጠረ በኢየሩሳሌም። ማን ነው እርሱ ኃጢአትን ተሰርዮላል ለማለት የበቃ ማን ነው? ወገኖች ሆይ ጥያቄ ነበር። ማን ነው ይሄ? ከደቀ መዛሙርቱ ጋር ሲሄድ አውጣኬ ንፋስ ተነስቶ ኃይለኛ አውሎ ንፋስ ተነስቶ ጌታ ሲገስጸው ባህርና ነፋሳቱ የሚታዘዙለት ይሄ ማን ነው? ጥያቄ ነው። ይሄ ማን ነው? የምታመልከው አምላክ ማን ነው እሱ እያሉ ይጠይቁ ነበር። ወገኖች ሆይ አምላካችን እግዚአብሔር አንድ አምላክ ነው። አንድ አምላክ ነው። እርሱን ማወቅ የዘላለም ሕይወት፣ ሰላም፣ እረፍት በዚህ በአንድ አምላክ ይገኛል። ወደዚህ አንድ አምላክ ለመግለጥ ነው መጽሐፎች በሙሉ የተጻፉት። አሁን የምንመጣው ይሄ ለአባቶቻችን የተገለጠው አምላክ ኤሎሂም የእስራኤል አምላክ ኤሎሂም በዛ ነው የሚያምኑት። በሌላ መንገድ የተገለጠ እንደሆነ ምንም ጥያቄ ወይም ሐሳብ የላቸውም። ኤሎሂም አምላካችን ብለው በቤታቸው በራፍ ላይ በልብሳቸው በመቅደሳቸው ኤሎሂም የእስራኤል አምላክ ብለው ይጽፋሉ። በዚህ ሃይማኖታቸው መሰረቱ። ነገር ግን ባንድም በሌላም ነው የሚገለጠው እሱ። በአዲስ ኪዳን ጌታ ምን አላቸው? ያ በጥንት የተማራችሁት የጠራችሁት ኤሎሂም እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁ አላቸው። አባቶችን ማለት ነው። የሰሙት ቃል የእግዚአብሔር መለኮታዊ መንገዱ በአንድ ነገር ላይ ብቻ ቆመው ማለት ነው። በተለይ አሁን በመጨረሻው ዘመን ላይ ስለ አንድ አምላክ ስለ እግዚአብሔር ስለ አብ ስለ ወልድ ስለ መንፈስ ቅዱስ በቂ ትምህርት በቂ ግንዛቤ የሥላሴ ትምህርት የማያውቅ መለኮት ምን እንደሆነ ያልገባው የምናመልከውን አምላክ ማን መሆኑን ሳናውቅ በተለያየ በዚህ ዓለም ገዢ አእምሮና ልቦናቸውን ባሳወረ በአንድ ዶክትሪን ወይንም በአንድ ትምህርተ ጥቅስ ሃይማኖት አለ በአንድ ትምህርተ ጥቅስ። ስለዚህ ይሄ የምናመልከው አምላካችን አንድ አምላክ ነው። ስለዚህ በምድር ላይ በቀደሙትም በአሁንም እስከ ጌታ በምድር እስካለበት ድረስ ጌታ ኢየሱስ ራሱ በምድር ላይ ስለ አንድ አምላክ ነው ሰብኮ የሄደው አስተምሮ የሄደው። ነገር ግን እዚህ ላይ ትልቅ ነገር አለ፣ ትልቅ ልዩነት አለ። እሱ ያስተማረው ጌታ በመጨረሻ ላይ የሰው ልጅ አልፎ ይሰጣል፣ በሶስተኛው ቀን ከሞት ይነሳል፣ በዛ የፍጥረት የሰው ልጆች ኃጢአት በደል እንደሚያስተሰርይ ካስተማራቸው በኋላ ወደ ዓለም ሁሉ ሂዱ ወንጌልን ስበኩ ብሎ ትእዛዝ ሰጣቸው።
ይሄ የሚሰበከው ወንጌል ኢየሱስ እርሱ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ ገና አልተረዱትም። የወደፊት መገለጥ የወደፊት ራእይ ነው። ኢየሱስን ነው ወንጌል ስለ ኢየሱስ ይናገራል። ነገር ግን ኢየሱስን በምን ያዙት? የማርያም ልጅ የዮሴፍ ልጅ ነው ብለው በስጋቸው አሰቡት። የብዙ ይሄን የምትሰሙኝ ቅዱሳኖች እህቶቼ፣ ወንድሞቼ ስለ ስጋ ማሰብ ሞት ነው ይላል የእግዚአብሔር ቃል። መንፈስ ቅዱስ ስለ ስጋቸው አስበው ኢየሱስ እርሱ ክርስቶስ እንደሆነ ስለተሸፈነባቸው ሳቱት፣ ተሰነካከሉበት፣ ወደቁ። ነገር ግን ይሄ ወንጌል ስለ ኢየሱስ ነው የሚናገረው። ስለ ኢየሱስ ሲናገር ስለ ስጋ እንድናስብ ወይንም ስለ ስጋ አስበን መለኮታዊውን የእግዚአብሔርን መንፈስ በምድራዊ ነገር ቀይረን ከአንድ ነገር ጋር ብቻ አጣብቀን። ለምሳሌ አሁን ቅድስት ድንግል ማርያም በመልአኩ ተበሰረላት። ራእይ ነው ያየችው፣ ራእይ ነው። በመልአኩ ተበሰረ ተነገረ ማለት ቀጥሎ ድርጊት አለ ማለት ነው። ቀጥሎ የሚገለጥ ነገር አለ። አሁን ምን ድምጽ ሰማች ማለት ራእይ አየች። መልአኩ መጥቶ አበሰራት። ለዮሴፍ ግን ድምጽ ነው የመጣው፣ መልአክ አይደለም የመጣው፣ ድምጽ ነው የመጣው ለዮሴፍ። እጮኛህን ማርያምን ተንከባከብ፣ ያዛት። የጸነሰችው ከእግዚአብሔር መንፈስ ነው፣ እንዳያፍር እንዳይሸፍናት ድምጽ ነው የመጣለት። የተነሳንበትን እግዚአብሔርን አላያችሁትም፣ ድምጹን ሰምታችሁታል። የሰማችሁትን በማመን ነው እግዚአብሔርን የምናውቀው፣ በቃሉ ነው የምናውቀው። በማርያም የተገለጠው ራእይ በመልአኩ፣ ለዮሴፍ ግን በድምጽ ነው የመጣው። ድምጽ ነው ያናገረው፣ ያንን ነው ያመነው ዮሴፍ። ስለዚህ አሁን ወንጌል ስለ ኢየሱስ ሲነገር ከማርያም ጋር ካያያዛችሁት ምን ነው የሚሆነው? ስጋ ይሆናል። ስለ ስጋ ካሰባችሁ ደግሞ መጨረሻችሁ ሞት ነው። ባለፈው እንዳየነው ስጋና ደም የእግዚአብሔር መንግስት አይወርስም። ቃሉ ራሱ የያዛችሁት መጽሐፍ በስጋ ካነበባችሁት ፊደል ይገላል። ፊደል ይገላል። ፊደል ይገላል። እኔ ነገርኳችሁ፣ ቃል ግን መንፈስ ነው አለ። በስጋ መተርጎም ትንቢት እንኳን በሰው ፍቃድ አልመጣም። ትንቢት ራሱ በእግዚአብሔር መንፈስ ነው የሚተረጎመው። ስለዚህ ምን ሆነ? ስለ ስጋ በማሰብ በማርያምና በኢየሱስ መካከል ያለውን የሰው ሰራሽ ነገር አድርገው ተሰነካከሉበት። ስለ ስጋ ማሰብ ሞት ነው። ፊደል ራሱ በመንፈስ ካልሆነ ይገላል ማለት ነው። እኔ ግን ሕይወት እንዲሆንላችሁ ሕይወት እንዲበዛላችሁ መጣሁ። ክብር ለኢየሱስ ይሁን። አምላካችን አንድ አምላክ ነው። አምላካችን አንድ አምላክ ነው። በመላእክት በመላእክት ስታዩ ክብር ለኢየሱስ ይሁን። ቴፋኒ የእግዚአብሔር መልአክና ቅዱሳን መልአክ፣ የእግዚአብሔር መልአክ መስዋዕት የሚቀበል ስግደት የሚቀበል ቁርባን የሚቀበል ነው። ቅዱሳን መልአክ ግን ራእይ መጽሐፍ ላይ የክርስቶስ ኢየሱስ መንፈስ የትንቢት መንፈስ ነው። እኛ እንዳንተ ባሪያ አገልጋይ ነን። ለአንድ ለእግዚአብሔር ብቻ አምልክ፣ ስገድ። እግዚአብሔር አምላክ አንድ ነው። እንዳታረገው አለ መልአኩ፣ እንዳትሰግድ እንዳታረገው። የሚሰገድ የሚመለክለት አንድ እግዚአብሔር ነው። ክብር ለኢየሱስ። ይህን እግዚአብሔር እናውቀዋለን። ይህን እግዚአብሔርን በግልጥ ሰምተነዋል፣ ድምፁን ሰምተነዋል። ማንም ያየው የለም። ጌታ ኢየሱስ ክርስቶስ 40 ቀንና 40 ሌሊት ጾሞ በዲያብሎስ ሲፈተን በምድረ በዳ
ዲያብሎስ ከፈተነበት አንዱ ዓለምንና በዓለም ውስጥ ያለውን ሀብት፣ ንብረት፣ ማዕድን፣ ዝና፣ ክብር በሙሉ ተሰጥቶኛል፣ ወድቀ ብትሰግድልኝ ይሄንን ለምወደው በሙሉ እሰጣለሁ አለ። ጌታ ኢየሱስ ምን አለው? ሂድ አንተ ሰይጣን ለሕያው ለእግዚአብሔር ለአንዱ ለሕያው እግዚአብሔር ብቻ ስገድ ተብሏል። ለጊዜው ጥሎት ሄደ። ከዛ ብቻ አይለማ አንድ እግዚአብሔር ነው ያለው። ምናመልከው፣ ምንሰግድለት፣ ምናመሰግነው፣ ምንዘምረው፣ ምንጸልየው ለአንድ አምላክ ለአንድ እግዚአብሔር ነው። ክብር ለኢየሱስ ይሁን። ስለዚህ አሁን ይሄንን በምንመለከትበት ጊዜ ወንጌል በምድር ላይ የሚሰበከው ስለ ኢየሱስ እርሱ ክርስቶስ እንደሆነ ፍጹም አምላክ እንደሆነ ነው። ወደ መጨረሻውን ስንገባ በስጋ የተገለጠውን አምላክ ማወቅ ትልቅ መገለጥ ነው። በስጋ የተገለጠውን አምላክ እግዚአብሔር እንግዲህ በልዩ መንገድ በልዩ ልዩ ጎዳና ለአባቶቻችን ከተናገረ በኋላ ዓለማትን ሁሉ በፈጠረበት በልጁ በክርስቶስ ኢየሱስ በኩል ምን አለን? ተናገረን። የተነሳንበትን እዩ። እስራኤል ሆይ ስማ፣ እግዚአብሔርን አላየውም፣ ነገር ግን ሰምተዋል። አሁን በመጨረሻ ዘመን በልጁ በክርስቶስ ኢየሱስ ከተናገረን ሰምተነዋል ወይ ነው። ሰማነው። የመጨረሻውን የእግዚአብሔርን እርሱ በስጋ የተገለጠው ክርስቶስ አምላክ ነው። አምላክ ነው። እኔና አብ አንድ ነን አለ። እኔና አብ አንድ ነን። ስለ አንድነት ነው ጌታ በምድር ላይ ያስተማረው። ሶስት አምላክ የለም፣ አንድ አምላክ ነው። ይሄ ለኃጢአት ማስተስረያ ኃጢአት በደም ውስጥ ስላለ ደሙን ያፈሰሰልን ክርስቶስ ኢየሱስ አምላክ ነው። አምላክ ነው። ምን ይላል በፊልጵስዩስ መልእክት ላይ? የመለኮቱ የእግዚአብሔር የመለኮት ሙላት በእርሱ ይታያል። በማን? በክርስቶስ። ምን? የእግዚአብሔር የመለኮት መለኮት ማለት አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው። መለኮት ኢየሱስ በምድር በነበረበት ጊዜ የእግዚአብሔር የመለኮቱ ሙላት በእርሱ ይታይ ነበር። ምን ማለት ነው? አብም መንፈስ ቅዱስም በክርስቶስ ውስጥ አሉ ማለት ነው። ስለዚህ ምንድነው? ክርስቶስ በስጋ የተገለጠ አምላክ ነው። በዚህ በተገለጠው ላመነች ነፍስ በሁሉ መንገድ በአብ ፊት ተቀባይነት አለ። አንዱን አምላክ ያወቅንበት መንገድ በመለኮት በግብር የተለያየ አብ፣ ወልድ፣ መንፈስ ቅዱስ ሥላሴዎች ምንለው፣ በመለኮት ግን አንድ አምላክ ነው። በስጋ የተገለጠው ክርስቶስ አንድ አምላክ ነው። ክብር ለኢየሱስ ይሁን። ይህንን ዮሐንስ በእስያ ላሉት 7ቱ አብያተ ክርስቲያናት፣ እነኚህ በእስያ ያሉት በአንድ ከተማ ነው እኮ ያሉት 7ቱ አብያተ ክርስቲያን አንድ ቱርክ ውስጥ ነው ያሉት። የአሁኗ ቱርክ፣ በቱርክ ከተማ 7ቱም አብያተ ክርስቲያናት እዛ ውስጥ ነው ያሉት። ኤፌሶን፣ ጴርጋሞን፣ ፊላዴልፊያ፣ ሎዶቅያ፣ እነኚህ 7ቱ አብያተ ክርስቲያናት በዛ በእስያ በቱርክ ውስጥ ሆነው በተለያየ መረዳት ነበር እግዚአብሔርን የሚከተሉት። አንዳንዶቹ በራን ናቸው፣ አንዳንዶቹ ቀዝቃዛ ናቸው። በዓለም ላይ ተበትነው በዘመኑ ታላቅ አገር ስለነበረች ቱርክ 7ቱ አብያተ ክርስቲያናት የሚገኙት በዛ ውስጥ ነው። የጌታ መንፈስ የላከው ወደዛ ነው። የእያንዳንዱን የቤተ ክርስቲያን የ7ቱን አብያተ ክርስቲያናት ብታዩ መንፈስ ለአብያተ ክርስቲያናት ጆሮ ያለው ይስማ የሚለው ያለና የነበረ ሞቶ የተነሳ ፊተኛና ኋለኛ የሆነ
የንጋት ኮከብ የሆነ እያለ ራሱን እየገለጠላቸው ማ አንዱ አምላክ ማ አልፋ ኦሜጋ የሆነ ማ ያለና የነበረ ማ የሚመጣው ዳግም የሚመጣው እርሱ ክርስቶስ በስጋ የተገለጠው አምላክ ነው። አብን ያየው ማንም የለም ይላል። አንድ ልጁ ክርስቶስ ኢየሱስ ገለጠው። ልጁን ያየ አብን አይቷል። ይህንን ኢየሱስን ለኃጢአት ስርየት ኢየሱስ እሱ ክርስቶስ ፍጹም አምላክ መሆኑን ያወቀ ከዘላለም ሞት ወደ ዘላለም ሕይወት ያልፋል። እግዚአብሔር ራሱን ከራሱ ጋር በልጁ በክርስቶስ አስታርቋል። በስጋ የተገለጠው ክርስቶስ አምላክ ነው። እኔ አሁን በጣም ይገርመኛል። ከልቤ ልንገራቸው የብዙ ሰዎች ነገር እኔ በጣም ምን ልበል፣ ይቅር ይበለኝ ጌታ ይቅር ይበለኝ። በቃ ለምን ቃሉ ራሱ ሰው በደረሰበት ነው የሚመላለሰው። እግዚአብሔር እግዚአብሔር ብለው ሰው ሲጸልይ የትኛውን እግዚአብሔር ነው የሚጠራው? ቆይ እስቲ አንተ አሁን የምትሰማኝ አንቺ የምትሰሚኝ እግዚአብሔር ስትል ከስሞች በላይ ስም ያለው የተቀባ ስም ያለው ቀንበርን የሚሰብር ስልጣን በሰማይ በምድር ከምድር በታች ያለው በሞትና በሕይወት ላይ ስልጣን ያለው ክርስቶስ በስጋ የተገለጠው እርሱ አምላክ ሆኖ ለሱ ክብር ላለመስጠት የምትጠራው አምላክ ማንን ነው? ለምንድን ነው የምታሳንሰው? ለምንድን ነው የምታሳንሽው? ወንጌል ገብተዋል ወይ? አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስ እንሰብካለን። ወንጌል ክርስቶስ ነው። ክብር ለኢየሱስ። ወንጌል ክርስቶስ ነው። አያሳፍርም። ለእኔ ሕይወት ሞትም ቢሆን ክርስቶስ ጥቅም ነው። ሃይማኖት ገዳይ ነው። ያለ የነበረ የሚኖር ሁሉን የፈጠረ ጌታ እሱ ክርስቶስ ኢየሱስ ብቻ ነው። አምላክ ነው። እሱ አምላክ እንደሆነ ካላመንክ የምትጠራው አማልክት ነው። አማልክት ነው። አማልክት ደግሞ አያድኑ። ኢየሱስ ጌታ ነው። ሕይወት የሚገኘው ከመጽሐፉ ከመሰላችሁ አለ ጌታ፣ መጽሐፎች ሁሉ የሚናገሩት ስለኔ ነው አለ። እንግዲህ አባቶቻችን የሳቱበትን መንገድ ስናይ የእግዚአብሔር ልጅ ነኝ በማለቱ ራሱን ከእግዚአብሔር ጋር በማስተካከሉ ኤሎሂም አምላካቸው የአባታቸው የአብርሃም የይስሐቅ ያዕቆብ አምላክ ለአባቶቻቸውም ከግብፅ ምድር በምድረ በዳ የመራቸው ቀን በደመና ማታ በእሳት አምድ ይመራቸው የነበረ ከአለቱ ውሃ ይጠጡ የነበረ ያ አለትም ክርስቶስ እንደነበረ የዘነጉ አሳልፈው ሰጡት። አምላክን ሳያውቁ ለአምላክ መቅናት የመናፍስት አሰራር ነው። የመናፍስት አሰራር ይሄ ምስጢር የሆነው አምላክ በአዲስ ኪዳን ተገልጧል። ክርስቶስ ፍጹም ሰው ፍጹም አምላክ፣ ያለ እርሱ ሕይወት አትድን።
ያለ እርሱ ዛሬ የደረስንበት ዘመን ጭራሽ መለኮታዊ የሥላሴ የአብ የወልድ የመንፈስ ቅዱስ አንድ አምላክን ሉዓላዊ ሀልዎት የመንፈሱን አንድነት የሚለያይ የሚከፋፍል የመናፍቃን ትምህርት የሐሰተኛ ነቢያት መሬት የሚሸት ሰዎች ይህንን አንድ አምላክ እንዳያውቁ የሚሸፍን መንፈስ በሥጋ የተገለጠው ክርስቶስ አምላክ ነው። አብ የመለኮት ሙላት በሱ ውስጥ አለ። መንፈስ ቅዱስ በሱ ውስጥ አለ። አብ በሱ ውስጥ አለ። ስለዚህ ሶስት አምላክ ሳይሆን ያለን አንድ አምላክ ነው። ለዚህ አምላክ ነው የምንሰማው ቃሉን ነው የምንሰማው። ስለዚህ ቅድም እንደተነሳንበት ጌታ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ አለ። ይሄንን ኢየሱስ እሱ ክርስቶስ እንደሆነ ስበኩ። በባለ 50 መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ ከኢየሩሳሌም ከይሁዳ እስከ ሰማርያ ድረስ ወንጌልን ስበኩ። ይሄንን አምላክ እንዲያውቁ ስበኩ። ይህ አምላክ ሶስት ሳይሆን አንድ አምላክ ነው። በሥጋ የተገለጠው ክርስቶስ አምላክ ነው። አብን ያየው ማንም የለም። በተገለጠልህ በሰማው ባስተማረ እኔ ነገርኩ ቃል ሕይወትም ነው መንፈስም ነው። በቃሌ ኑሩ፣ አትጨምር አትቀንስ። መንፈስ ቅዱስ ደግሞ ያስተምራችኋል እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ። ይህንን የመንግስቱን ወንጌል ስበክ፣ መስክር። በሥጋ የተገለጠው ክርስቶስ አምላክ ነው። አንድ አምላክ ነው ያለን። ወገኖቼ ማሰብ ትችላላችሁ ምን ያህል ሚሊዮን ሕዝብ ይሄ ምስጢር ሳይገባው ከእግዚአብሔር ጋር ሳይገናኝ የኃጢአቱን ስርየት በክርስቶስ ደም በክርስቶስ ኢየሱስን ማወቅ ክርስቶስን ማወቅ በጣም ልዩነት አለው። በጣም ልዩ መንገድም ቢሆነው የኃጢአትን ስርየትና ኃጢአታችን የሚታጠብበትን ስርየት ማወቅና ከትንሣኤ በኋላ ሞት ድል አድርጎ የተነሳውን ማወቅ ትልቅ ምስጢር ነው። ስለ በደላችን፣ ስለ ኃጢአታችን፣ ስለ መተላለፋችን ኢየሱስ ዕዳ ተከፍሏል። መጀመሪያም መጨረሻ የሌለው ታላቅና ኃያል ሁሉ በእርሱ ለእርሱ ከእርሱ የተሰራ ሁሉ ነገር ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ በኢየሱስ ስም ነው። ከስሞች በላይ ስም ያለው የማንም ስም ምንም ነገር አይሰራም። ከልቤ ልንገራችሁ፣ የማንም ስም የአማልክት ስም ጥራ፣ የማንም ስም በሥጋ ቅድም እንዳልነው በማርያም በኩል የሚደረገው ነገር በመንፈሳዊ ዓለም የለም። ልድገመው። በማርያም በኩል የምታደርጉት ጸሎት እሷ እንዲህ ታደርጋለች፣ ከሲኦል ታወጣለች፣ ከመቃብር ታወጣ፣ ይህ የምትለው በሙሉ ሥጋና ደም ነው። ሥጋና ደም የእግዚአብሔር መንግስት አይወርስም። ሥጋና ደም ሳይሆን በመንፈስ ነው። ስለዚህ ይሄ የአማልክት የአጋንንት የዲያብሎስ አሰራር ነው። ኢየሱስ እሱ ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን ካወቅ በሥጋ የተገለጠው ክርስቶስ እግዚአብሔር ወልድ ነው፣ መለኮት ነው። በእርሱ በኩል ነገሮች በሙሉ ተጠቅልለዋል። በእርሱ በኩል እርሱን ሰከንደሪ ሁለተኛ ሶስተኛ አድርገህ ወደ አብ ይሄዳለሁ ብትል ሸንጋይ መንፈስ ነው፣ አስመሳይ መንፈስ ነው። ሁሉ በክርስቶስ ተፈጥሯል። ሁሉ የፈጠረ እሱ ነው። እንግዲህ ምንድነው በዛሬው ትምህርት የምናየው? እግዚአብሔርን ያየው ማንም የለም። ድምፁን ግን ሰምታችሁታል። ያንን የሰማችሁትን ድምፅ በእምነት ከተቀበላችሁ በሥጋ የተገለጠው ክርስቶስ በእናንተ ውስጥ ነው። በእናንተ ውስጥ ነው፣ በአንቺ ውስጥ ነው። ምክንያቱም እምነት ከመስማት ነው፣ መስማትም የእግዚአብሔርን ቃል ነው ይላል። አባቶቻችን አላዩትም፣ በእሳት ተናገራቸው፣ የተናገራቸውን አመኑ። እምነት ከመስማት ይሄ ነው። የምትሰሙትን ግን ተጠንቀቁ። ብዙ ድምጾች አሉ፣ ሃይማኖታዊ መሰል የአጋንንት የዲያብሎስ መልኩንና
ቃሉን እያጣመመ ብዙዎች ከሕይወት መንገድ ጠፍተዋል። ብዙዎች እምነታቸውን ገለዋል። በስጋ የተገለጠው ክርስቶስ እሱ ፍጹም ሰው ፍጹም አምላክ መሆኑን ያልተረዱ የአማልክት ልጆች አማልክቶቻቸው ደግሞ ውሸታሞች፣ አስመሳዮች፣ ከጀርባ ያለው ደግሞ አጋንንት፣ ሉሲፈር፣ ዲያብሎስ፣ የእግዚአብሔር መንግስት ተቋሚ መንፈስ ነው። በስጋ የተገለጠው ክርስቶስ አምላክ መሆኑን ማታም ከሆነ እምነት ከንቱ ነው። እኔና ያየ አብን አይቷል አለ። እኔና አብ አንድ ነን ብሎ ስለ አንድ አምላክ ነው የሰበከው ኢየሱስ በምድር። ሂዱ ወደ ዓለም ወንጌልን ስበኩ ቢል ወንጌል የምንሰብከው ኢየሱስ እሱ ክርስቶስ ፍጹም አምላክ እንደሆነ ነው። ሌላ አምላክ የለም፣ ሌላ አማልክት የለም። በዚህ አዚም በዚህ በዘር ማንዘር በመጣ በአማልክት መንፈስ የታሰራችሁ ዛሬ ተፈቱ። ወደ ኢየሱስ ና፣ ኃጢአትን ያስተሰርይልሃል፣ በደልህን። የሃይማኖት ስም አይታወቅም። ሰው የሚታወቀው በክርስቶስ ነው። ከሞት ወደ ሕይወት ተሻገር። በስጋ የተገለጠውን አምላክ የመለኮቱ ሙላት የአብ የመለኮት ሙላት በሱ ውስጥ ይታያል አለ። መንፈስ ቅዱስ አብ በክርስቶስ ውስጥ አለ። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ እንጂ ሶስት አምላክ አይደለም። የምናመልከው አምላክ እሱ ነው። ስግደት የሚቀበል ምስጋና የሚቀበል አብን ደስ ያሰኘ በስሙ በክርስቶስ ኢየሱስም ስትጸልይ ሁሉ ነገር በአብ ዘንድ ትክክል ነው፣ ይመለሳል። ምንም ሰይጣን ቢያዘገየው ጥያቄያችሁን ጸሎታችሁን በመጠበቂያ ላይ ጠብቅ። የተናገረ አምላክ ሰምቶ የሚመልስ ነው። ክብር ሁሉ ለኢየሱስ ይሁን። ይህንን ነው የምንከፈለው። ይህ ጌታ ዛሬ ፍጹም ሰው ፍጹም አምላክ የሆነው በስጋ የተገለጠው ክርስቶስ እርሱ አምላክ ነው። አምላካችን አንድ አምላክ ነው። ስለዚህ ጳውሎስ ምን ይላል? በወንጌል አላፍርም አለ። ወንጌል ክርስቶስ ነው አለ። ለእኔ ወንጌል ክርስቶስ ነው አለ። በቃ ሐዋርያው ቅዱስ ጳውሎስ ሶስተኛ ሰማይ ነው የሄደው እኮ። ሶስተኛ ሰማይ ሄደ ማለት ይሄ የምናመልከው አምላካችን ከሰማይ ሰማያት ነው ያለው። ሰባተኛ ሰማይ ነው ያለው። ሶስተኛ ሰማይ ላይ ይሁን ያየው ክብር ከባድ ክብር ነው። የበጉ ሰርግ ስንተኛው ሰማይ ላይ እንደሚሆን አናውቅም። እግዚአብሔር ጌታ አምላካችን ግን በሰማይ ሰማያት ነው የሚኖረው። አባቶች እንደሚሉ ሰባተኛ ሰማይ፣ ጳውሎስ ሄደው ሶስተኛ ሰማይ ነው። ያንን አይቶ ተገርሞ ያንን እንዳልታበይ የሰይጣን መጎሸሚያ ተሰጠኝ አለ። ዕለት ዕለት ይጎሽመዋል። ያንን ያየውን ክብር እንዳይናገር ነው። ነገር ግን ለኔ ሞትም ሕይወትም ክርስቶስ ነው አለ። ለኔ ወንጌል ክርስቶስ ነው አለ። ፍጹም ሰው ፍጹም አምላክ ለዚህ ወንጌል እኖራለሁ። ይህንን ወንጌል ባልሰብክ ወየውልኝ፣ ዕዳ አለብኝ። ለሚሰሙ በሙሉ ክርስቶስን ወንጌልን መስበክ ዕዳ አለብኝ። የማመልከው አምላክ እርሱ ነው አለ። አንድ አምላክ በስጋ የተገለጠው ክርስቶስ ወንጌል ይሄ ነው። ክብር ለኢየሱስ ይሁን።
እንግዲህ ዛሬ የተመለከትነው ለአባቶቻችን በእሳት የተገለጠው ድምፁን የሰሙት ሰምተው ያመኑት ጌታ በምድርም ያ እኔ እንደሆንኩ ካላመናችሁ በኃጢአታችሁ ትሞታላችሁ። መለኮት ኢየሱስ እርሱ ክርስቶስ ፍጹም አምላክ መሆኑን ማታምን ነፍስ በኃጢአቱ ትሞታለች። ይሄ መገለጥ ነው። እግዚአብሔር ካልገለጠ በመንፈስ ቅዱስ በስጋና ደም አይታወቅም። ጴጥሮስ አንተ ክርስቶስ ሕያው እግዚአብሔር ልጅ ነህ ሲለው በሰማይ ያለው አባቴ እንጂ ስጋና ደም አልገለጠልህም። ይሄ መገለጥ ነው። ይሄ ታላቅ መገለጥ የአባቶቻችን አምላክ የተናገራቸው ከብሉይ ኪዳን እስከ አዲስ ኪዳን የተሰበኩ ስብከቶችም ትንቢቶችም በአዲስ ኪዳንም ሰዎች ይሄንን አንድ አምላክ አውቀው እንዲያመልኩት በሌላ በማንም ነገር እንዳያመልኩ እግዚአብሔር አምላክ አንድ አምላክ እንደሆነ በተገለጠው በክርስቶስ እኔና አብ አንድ ነን፣ በእኔ የሚያምን የዘላለም ሕይወት አለው፣ እኔና አብ መተን በእርሱ ዘንድ እንኖራለን። ይሄ ዘላለማዊ ሕያው ቃል ነው። ስለዚህ ማንኛውንም ነገር በስሜ የምታደርጉትን በሰማይ ያለው አባቴ ይሰማል። በክርስቶስ በኩል የሐዋርያው ቅዱስ ጳውሎስ ለሮሜ ክርስቲያኖች ምን አለ? እምነታችሁ በዓለም ሁሉ ተሰምቷል። ስለናንተ እግዚአብሔር አምላኬን በክርስቶስ ኢየሱስ አመሰግናለሁ አለ። ትልቁ ማየት ያለብን ከኢየሱስ ወደ ክርስቶስ ማደግ መለኮት ነው። መለኮት ሃይማኖት አይደለም። አሁን የሃይማኖት ጉዳይ አይደለም። ይሄ የመናፍስት አሰራር የዲያብሎስ የጨለማ የዲያብሎስን ስራ አንስተውም። እሱ ውሸታም የውሸተኞች ሁሉ አባት ነው። መልኩን ይቀያይራል፣ ያስመስላል። ሃይማኖታዊ ነፍሰ ገዳይ ነው። ይሄ ኢየሱስ እሱ ክርስቶስ መለኮት ፍጹም አምላክ ነው በስጋ የተገለጠው። ስለዚህ አሁን ይሄንን የምትሰሙኝ ወገኖች በሙሉ ስለ እግዚአብሔር ስታወሩ ስለማን እያወራችሁ ነው? ስለማን እየተናገራችሁ ነው? ስለ ወንጌል መልእክተኞች የሆንን በዓለም ላይ ሁሉ ወንጌልን ስበኩ ያለን ስለማን ነው የምንናገረው? ስጋ በስጋ የተገለጠው ክርስቶስ ፍጹም አምላክ ነው። ካለ እርሱ ወደ እግዚአብሔር መንግሥት መግባት አይቻልም። ነፍስ ከዘላለም ሞት ከሲኦል ማምለጥ አትችልም። እንግዲህ ከስትንፋሳችን ቅርብ የሆነ ጌታ በቃሉ በመንፈሱ ገልጦልናል ማለት ነው። ህብረታችን፣ ስብከታችን፣ ወንጌላችን በስጋ የተገለጠው ክርስቶስ አንድ አምላክ ነው። አንድ አምላክ ነው። የመለኮት ሙላት በእርሱ ውስጥ ይታያል አለ ጳውሎስ። የመለኮት ሙላት የአብም የመንፈስ ቅዱስም በክርስቶስ ሲታይ ሶስት አምላክ ሳይሆን አንድ አምላክ አለን። በዚህ አምላክ ነው የመጨረሻ ነፍሴ በጣም በጣም ሐሴት የምታደርገው ስለ ዳዊት ነው። እሱን ተናግሬ ልጨርስ። ዳዊት ነቢይ ነው እና የዳዊት በዘመኑ በሕይወቱ ያለፈበት ነገር በጣም የሚገርም ነገር ነው። ነገር ግን እግዚአብሔር እንደ ልቤ የሚሆን የእሰይ ልጅ ዳዊትን አገኘው ያለበት አንደኛው ምክንያት የዳዊት አምልኮ ዳዊት እንዴት አድርጎ እግዚአብሔርን ጌታን እንዳወቀ ከበግ እረኝነት ንጉስም ቢያደርገው እኔ በላይ ላይ ንጉሴን ሾሜያለሁ አለ። ንግስናውን የራሱን ጥሎ ንጉስ የሆነው ክርስቶስ እርሱን አንግሻለሁ አለ። ዳዊት የሰበከው ወንጌል እኔ ሰው ሲሰብክ ሰምቼ አላቅም። እስከ ዛሬ በሕይወት በዕድሜ ሰው ሲሰብክ ሰምቼ አላቅም። የዳዊት ስብከት አንተ ሰብከት ታውቃለህ? አንቺ ሰብከሽ ታውቂያለሽ? ዳዊት የሰበከውን እኔ ሰብኬ አውቃለሁ።
ምን ይላል የዳዊት ስብከት? የሚገርመው ስብከቱ መዝሙር 103 ላይ ነፍሴ ሆይ እግዚአብሔርን ባርኪ። ይሄ የሰው ልጅ በሙሉ ሊሰብከው ሊናገረው የሚገባ ነው። ሰው ማለት ስጋ፣ ደም፣ አጥንት፣ ነፍስ ያለው ነው ሰው የሚባለው ማለት ነው። ዳዊት አሁን ወደ እግዚአብሔር አይደለም የሚጸልየው፣ ወደ እግዚአብሔር ወደ አምላኩ አይደለም የሚናገረው። ነገር ግን ወንጌል እንዴት ለዚህ ሰው ለተባለ ለራሱ ወንጌል እንዴት እንደሰበከ በመዝሙር 103 ላይ እንዲህ ይላል፣ ነፍሴ ሆይ እግዚአብሔርን ባርኪ ይላል። ነፍሱን ነው የሚያናግራት። አሁን የዳዊት ወንጌል የሚሰብከው ለነፍሱ፣ ለአጥንቱ፣ ለሰውነቱ፣ ለደሙ ነው። ስለዚህ ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ። ኃጢአት የሚገኘው በደም ውስጥ ነው። ያለ ደም ስርየት የለም። ኃጢአትሽን ሁሉ ይቅር የሚል ስለ ሰውነቱ ሲናገር ደዌሽን ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ እግዚአብሔር ይቅርታ አድራጊ ነው። ለተበደሉ ይፈርዳል። ለሙሴ መንገዱን አስታወቀ፣ ለእስራኤል ልጆች አደራረጉን። እግዚአብሔር መሐሪ ይቅር ባይ ነው፣ ከቁጣ የራቀ ነው፣ ሁል ጊዜ አይቀስፍም፣ ለዘላለምም አይቆጣም። ነፍሴ ሆይ እግዚአብሔርን ባርኪ። እንደ ኃጢአታችን አላደረገብንብንም፣ እንደ በደላችን አልከፈለንም። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችን ከኛ ራቀ። ነፍሴ ሆይ እግዚአብሔርን አመስግኚ። በነፍስ የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩት ላይ ነው፣ ጽድቅም በልጅ ልጆቻቸው ላይ ነው። ሰራዊት ሁሉ፣ ፍቃዱን ያደረግ ሁሉ፣ አገልጋዮች ሁሉ እግዚአብሔርን ባርኩ። ፍጥረት ሁሉ በግዛቱ ስፍራ ሁሉ እግዚአብሔርን ባርኩ። ነፍሴ ሆይ እግዚአብሔርን ባርኪ ብሎ ለነፍሱ ወንጌል ሰበከ ዳዊት። ይህ ሲሆን ነፍሱ ተንቀሳቀሰች። ከዛስ ምን አለ? ነፍሴ ሆይ እባክሽን አታስጨንቂኝ፣ ዝም በይ፣ እግዚአብሔርን አመስግሪ፣ የተደረገልሽን አትርሺ። አጥንቶቼ እግዚአብሔርን አመስግኑ። ኃጢአትን ይቅር የሚል ኃጢአትሽን ይቅር ያለውን በደልሽን ከምስራቅ እስከ ምዕራብ ያራቀውን ነፍሴ ሆይ እግዚአብሔርን ባርኪ ብሎ ለነፍሱ ወንጌል ሰበከ። ለነፍሱ ክብር ለእግዚአብሔር ይሁን። ይሄ ሰው እንደ ልቤ ቢለው ያንስበታል። በእውነት ነው ብለው ወደ እግዚአብሔር ሳይሆን እግዚአብሔር ወደ ሰጠው ወደ ልቡ ተመልሶ ነፍሱን ያናግራታል። ነፍሱን እያናገራት አትርሺ፣ የተደረገልሽን አትርሺ፣ በደልሽን ይቅር ያለው አጥንቶቼ ደግሞ አመስግኑት። ሰውነቴ ደግሞ በቁስል በበሽታ ቢሆን ፈዋሽን አመስግኝ፣ የሚፈውስሽን በደልሽን ይቅር ያለውን ነፍሴ ሆይ አታስጨንቅኝ። ይህን እግዚአብሔርን አመስግኝ ነፍሴ ሆይ። ታላላቆች መኳንንቶች፣ ፍጥረት በሙሉ እግዚአብሔርን አመስግኑ ይላል። ክብር ለእግዚአብሔር ይሁን። ይህን የምናመሰግነው እግዚአብሔር በሥጋ የተገለጠው ክርስቶስ ነው። ይሄ ነው አምላካችን። ይሄ ነው አንድ አምላክ፣ ለአባቶቻችን ያልታየ በድምፅ የተገለጠ፣ ለእኛ ደግሞ ቃሉ ሕይወት ሆኖ የነገርኳችሁ ቃሌን የሚሰማ የሚፈጽም የሚያደርግ በሕይወት ይኖራል። ይህንን ወንጌል ስበክ፣ ይህንን ወንጌል መስክሪ። ክብር ለኢየሱስ ይሁን። አንድ አምላክ በሥጋ የተገለጠው ክርስቶስ ዛሬም ነገም ለዘላለም ኢየሱስ ክርስቶስ ትላንትና ዛሬም እስከ ዘላለም ያው ነው፣ አይለወጥም፣ ይለውጣል። ስለዚህ ይህን የምትሰሙኝ ወገኖች ሆይ የምታመልኩትን አምላክ እወቁት። እግዚአብሔር ስንል ምን ማለታችን እንደሆነ
በጣም የሃይማኖት ማስመሰል ይገላል። ለአባቶቻችን መጽሐፎች በሙሉ ያ ለአባቶቻችሁ በእሳት ውስጥ የሰሙት ድምፅ ያንን ባትሰሙ በኃጢአታችሁ ትሞታላችሁ። እኔና አብ አንድ ነን። አብ በእኔ እንደሚኖር እኔም በአብ እንዳለሁ ለሚቀበለኝ ለሚሰማኝ በእርሱ ዘንድ መኖሪያ አደርጋለሁ፣ ደግሞ ተመልሼ እመጣለሁ። የእርሱ የሆኑትን ለይቶ ያውቃል። ይሄ መንፈስ ጌታ የእሱ የሆኑትን ያውቃል። መንፈስ ቅዱስ ደግሞ ይለያል። ዛሬ የምናመልከው አምላክ የምናውቀው አምላክ ነው። ድምፁን የሰማን በምን? በወንጌል። በቃ በወንጌል ነው ድምፁን የሰማነው። አባቶቻችን በእሳት መንፈስ ቅዱስ ተሰጥቶን እነሆ እኔ ነገርኳችሁ ቃል ሕይወት መንፈስም ነው ስላለ በወንጌል አመንን። እምነት ከመስማት ነው፣ መስማትም የእግዚአብሔር ቃል ነው። እግዚአብሔር በሥጋ የተገለጠው ክርስቶስ አምላክ ነው። መንፈስ ቅዱስ የሚገልጠው ይሄንን ነው። ቃሉ የሚገልጠው ይሄንን ነው። መጽሐፎች በሙሉ የሚናገሩት ስለዚህ መለኮታዊ በሥጋ ስለተገለጠው አምላክ ነው። እግዚአብሔርን ያየው ማንም የለም። አንድ ልጁ ግን ተረከው፣ ገለጥ ነው። ክብር ሁሉ ለእግዚአብሔር ይሁን። ይህን ጊዜ የሰጠን አምላክ የተባረከ ይሁን። ዛሬ እንግዲህ አራተኛውን ማጠቃለያውን የምናየው የምታመልኪው አምላክ አንድ አምላክ ነው። ይህንን አምላክ እንወቅ። አምላክሽን አምላክህን እወቅ። በነቢያት መጽሐፍ እንደጀመርነው እስራኤል ሆይ ስማ፣ አምላክ እግዚአብሔር አንድ አምላክ ነው ይላል። ክብር ለእግዚአብሔር ይሁን።
እየተገለጠ እንግዲህ ሐዋርያት እንዳሉ ሕይወት ተገለጠ፣ እኛም አይተናል፣ እንመሰክራለን። በሥጋ የተገለጠው ክርስቶስ እርሱ መለኮት እግዚአብሔር ነው በሚል እግዚአብሔር በልጁ በኩል ራሱን እንደገለጠ ሥላሴ ወይንም መለኮት አብ፣ ወልድ፣ መንፈስ ቅዱስ የመለኮት ሙላት በእርሱ ውስጥ እንዳለ ነው የተመለከትነው። ክርስቶስን ስናይ መንፈስ ቅዱስና አብ እንዳሉ አንድ አምላክ እንደሆነ በዚህ በተገለጠው ወንጌል በሰማነው ወንጌል በስሙ የምንጸልየው በሙሉ በአብ ዘንድ የሚፈጸም እግዚአብሔር አባታችን እንደሚሰማ ስልጣን በሰማይ በምድር ከምድር በታች አጠቃሎ ለልጁ እንደሰጠው ልጁም ደግሞ እንደማይፈርድ አይፈርድም፣ የሚፈርደው የሰማችሁት ቃል ነው ብሏል። ይሄ ቃል የሰማችሁት ይፈርድባችኋል። ነገር ግን ቃሌን ብትሰሙ በሕይወት ትኖራላችሁ። እኔና አብ አንድ ነን። ከኦሪት ዘፍጥረት እስከ ዮሐንስ ራእይ ስለ እግዚአብሔር አንድነት አንድ አምላክ እንደሆነ የምናመልከውን አምላክ ነው ያየነው። ክብር ሁሉ ለኢየሱስ ይሁን። ለወደዳቸው፣ ለፈቀደው፣ ለሰሙት፣ ልባቸው ለከፈቱት የተገለጠ አምላክ ነው። ይህንን አምላክ ይዘሽ ይህንን አምላክ አውቀህ በክርስቶስ ኢየሱስ ወደ ጸጋው ዙፋን ቀርበህ ሸክምህን በአንተ በሥጋ የሆነውን ወይንም በግራ በቀኝ ሌሎች ድምፆች ሰምተህ እንዳትስተው እንዳያመልጥህ አምላክ እግዚአብሔርን እወቅ። አምላክ እግዚአብሔር አንድ አምላክ ነው። በሥጋ የተገለጠው ክርስቶስ አምላክ ነው። ክብር ለኢየሱስ ይሁን። ይሄንን ለሌሎች ሼር በማድረግ አብረን እናገልግል። የጠቀማችሁን ለሌሎች ጥቀሙ። ክብር ለጌታ ይሁን። በጣም ነው የማመሰግናችሁ። በጣም ነው ስለ እናንተ ጌታን የምባርከው። ስለምትሰሙኝ ታናሽነቴን፣ አባትነቴን በዕድሜም ባሳለፍኩት እግዚአብሔር ባስተማረኝ የተገለጠልኝን የማምነውን የደረስኩበትን የሰጠኝን ሰጥቻችኋለሁ። እናንተም ደግሞ ተቀብላችሁ ለሌሎች ስጡ። ጌታ ዘመናችሁን ይባርክ። በክርስቶስ ፍቅር ወዳችኋለሁ። ሻሎም። ማደሪያ ቅዱስ ስምህ ማደሪያ ቅዱስ ስምህ ይባረክ ማደሪያ ቅዱስ ስምህ ይባረክ ማደሪያ ቅዱስ ስምህ ማደሪያ ልዑል ማደሪያ ይባረክ ዙፋንህ ይባረክ ከኃያላኑ በፊት ኃያል ከብርቶቹ በፊት ብርቱ የነበረ አንተ የምትኖር አንተ ፈጣሪያቸው አንተ ገዢያቸው አንተ እግዚአብሔር አንተ